ለእኛም ለሁላችንም እግዚአብሔር የመላእክትን ዝማሬ ያሰማን። ከዚህ በመቀጠል እንግዲህ ሁላችንም ወደሚያረጋጋው ተስፋ ወደሚሰጠው የእግዚአብሔር ቃል ነው የምንሄደው። ነገር ግን ከዛ በፊት ቤታችን ለአገልግሎት ምቹ ነው። ወንበር አለ። ወንበሩም ደግሞ ከሞላ እንደምታውቁት የደረጃው በእውነት ስቴዲየም ነው አይደለም የሚመስለው፣ ልዩ ነው። እግዚአብሔር ይመስገን። አባቶቻችን ይባርክልን። በጣም ለአገልግሎት ምቹ የሆነ ነው። ላይራቅ ያላችሁ ወደዚህ ጠጋ ብላችሁ አባቶቻችን ሲናገሩ ቃለ እግዚአብሔር በዓይን ይገባል ይላሉ። ፊት ለፊት በመምህሩ ፊት በእግዚአብሔር ፊት በአውደ ምሕረቱ ሆኖ መማር ቀላል አይደለምና ራቅ ያላችሁ ቦታው ምቹ ስለሆነ በዚህ በደረጃው ላይ ሰብሰብ ብላችሁ እናንተ ራቅ ብላችሁ የምትቀመጡ ቶሎ ለመሄድ ያስባችሁ ናችሁ። ግድ የለም እኛም አገልግሎቱን ቀልጠፍ አድርገን ክረምት እንደመሆኑ መጠን በመጠን ነው አገልግሎቱን የምናደርገውና ወደ ላይ ያላችሁ አናስመሻችሁም። ወደዚህ ሰብሰብ እንድትሉና አብረን የእግዚአብሔርን ቃል እንድንሰማ መልእክታችንን እናስተላልፋለን። እንግዲህ በዛሬው ዕለት መካከላችን የተገኙት መምህራችን የሚያስተምሩን የሚመክሩን አንጋፋውና ቀደምቱ አገልጋይ ክቡር መጋቤ ሐዲስ ገብረ መስቀል የቅዱስ ያሬድ የዚሁ የጎረቤታችን ስብከተ ወንጌል ኃላፊ ናቸው። እሳቸው ያስተምሩናል። በእውነት ወንጌልን ለረጅም ዓመታት ያገለገሉ እግዚአብሔርን ጸጋውን አብዝቶላቸው ጤናውን ሰጥቷቸው ለረጅም ዓመት ቤተክርስቲያን ሲያገለግሉ የቆዩ አሁንም እያገለገሉ ያሉ መምህራችን ናቸው። አሁን እሳቸው ያስተምሩናል። አውደ ምሕረቱን ለእሳቸውና እግዚአብሔር መንፈስ ቅዱስ በሁላችንም ጋር እንዲቆጣጠረልን ወደ እሳቸው ነው የሚወስዳቸው። ሁላችሁም ባላችሁበት ተረጋግታችሁ እግዚአብሔርን ቃል ተከታተሉ። ወእሁበከ መራሁተ ዘመንግሥተ ሰማያት፣ የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአውደ ምሕረቱ ላይ የምትገኙ አበው መነኮሳት እንዲሁም ክቡር አባታችን መርሐ ግብሩን የመሩልን አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እንግዲህ እዚህ ቦታ ቦሌ ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ እዚህ ገዳም ላይ መጠን የእግዚአብሔርን ቸርነት ስንሰማ አይምሩ ከመ ተሰብሐ እግዚአብሔር በጻድቁ ልበ አምላክ ዳዊት እግዚአብሔር በእውነተኛው ሰው እንደተመሰገነ እወቁ፣ በጻድቁ እንደተመሰገነ እወቁ። እኛ እናገለግላለን፣ እንደክማለን፣ አገልግለው የማይደክሙ አሉና በእነሱ እንደተመሰገነ እወቁ። እኛ አገልግለን እናርፋለንና አገልግለው የማያርፉ ቅዱሳን በእነሱ እግዚአብሔር እንደተመሰገነ እወቁ። ይልቁንም እማመ ተፈጥረ ዓለም እስከኔሁ እንዘይሴብሕዎ መዓልተ ወሌሊተ ወኢይመስሎሙ ለመላእክት ዘሰብሕዎ ለእግዚአብሔር መጠነ መንፈቀ መንፈቃ ለዕለት። ዓለም ከተፈጠረ ጀምሮ ኢሳይያስ 6 ላይ እንደምናየው ቅዱስ 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 እያሉ አሸናፊ እግዚአብሔር እያሉ እያመሰገኑ የደቂቃ ደቂቃ ያመሰገኑ የማይመስላቸው ቅዱሳን መላእክት በእነሱ እግዚአብሔር እንደተመሰገነ ወቁ። እስመ ኪያከ ይሴብሖ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም። ሰማያውያን መላእክት ምድራውያን ደቂቀ አዳም አንተን ያመሰግናሉ፣ ለአንተ ክብር ምስጋና ይሁን እያሉ ሲያመስሉት መድኃኔዓለምን እያሉ ያመሰግናሉ ይላል። ዛሬ 3 ነገሮችን ታሳቢ ያደረገ ትምህርት እንማማራለን። እንደ ቤተ ክርስቲያናችን አስተምሮ አባ ኖብ ድንግል የሚባሉ ጻድቅ በቤተ ክርስቲያናችን ትልቅ ድርሻና ትልቅ አስተምሮ ትልቅ በረከት ያላቸው አባት የዕረፍት ቀናቸው ነውና እሳቸውን ታሳቢ እናደርጋለን።
እንዲሁም ደግሞ በጻድቁ እግዚአብሔር እንደተመሰገኑ ወቁ ተብሏልና ኢትዮጵያዊ ጻድቅ አባ መርጉሳዊ ናቸው። ሊሳ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት በአባ ኖርና በአባ ተክለ ሃይማኖት ላይ ያለውን የጽድቅ ስራ አነጻጽሮ ማየት ነው። ሌላው ጻድቁ ጎርጎርዮስ እዚህ መታሰቢያ ቦታ ላይ እነዚህ ቅዱሳን እንግዲህ የእግዚአብሔር አገልጋዮች ናቸውና ቅዱስ ጳውሎስ የጸኑትን ተመልከቱ ይላል። የደከሙም አሉም የሚደክሙም አሉና፣ ስለዚህ እኒህ የጸኑ ቅዱሳንን አይተን እንድንወጣ እግዚአብሔር ይርዳን። አሜን በሉ። ማን ይርዳን? የጸኑትን እነዚህ ቅዱሳን አይተን መርሐ ግብር መሪው ክቡር አባታችን እንደነገሯችሁ የሰንበትና የክረምት አገልግሎት አጭር ነው። በዚህ አጭር ታሪክ ውስጥ ራሳችንን እና ቅዱሳንን አይተን እንድንወጣ ሁላችንንም እግዚአብሔር ይርዳን። መነሻ የምናደርገው የማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 19 ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ በተናገረውና በነገረው ኃይለ ቃል ተነስተን ነው የምንነጋገረው። ይህም ቃል ሁላችሁም ተናገሩት። የመንግሥተ ሰማያት በሉ መክፈቻ እሰጥሃለሁ። በዚህ ርዕስ እንነጋገራለን። ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ እንግዲህ እንደሚታወቀው በ30 ዓመቱ በማየ ዮርዳኖስ ተጠምቆ አልዋለም አላደረም። ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ጾሞ 3 ፈተናዎች አርእስተ ኃጣውእ ይባላሉ። ስልጣን፣ ገንዘብ እንዲሁም ደግሞ ሀብት፣ ስልጣንን፣ ስስትን ይዞ ቀርቦ ዲያብሎስ ተመትቶ ድል ተደርጎ ከዚያ መዋዕለ ስብከቱን መዋዕለ ምርጫውን ያከናውን ዘንድ መዋዕለ ጾሙ ሲፈጸም ወጣና ለ5500 ዘመን እንከን ገጥሞት የነበረውን የጋብቻ ስርዓት ዘፍጥረት ምዕራፍ 3 ቁጥር 9 ላይ አዳም በለስን ለምን በላህ ሲለው እግዚአብሔር እኔ አይደለሁም ሔዋን ናት ረዳት እንድትሆነኝ ሰጠኸኝ፣ እሷ በልታ በላችኝ፣ ስታ አሳተችኝ አለና ምክንያት ፈጠረ። ወደ ሔዋን እግዚአብሔር ጥያቄውን አዞረና ሔዋን ስተሽ ለምን አዳምን አሳትሽው አላት። እኔ አይደለሁም ሰይጣን ነው አለች። ምክንያቱ ግን ሊያድን አልቻለም፣ ሊያድንም አይችልም። በአዲስ ኪዳን የዮሐንስ ወንጌል ምዕራፍ 15 ላይ ጌታ እንዲህ ብሏል፣ እኔ መጥቼ ባልነግራችሁ፣ ባላስተምራችሁ፣ ባልመክራችሁ በቀራንዮ ተሰቅዬ በመስቀል ላይ ሥጋዬን ቆርሼ ደሜን አፍስሼ በ5 ምስማር ተቸንክሬ በአንድ ጦር ተወግቼ ሆምጣጤ ጠጥቼ መራራውን ጠጥቼ የሾህ አክሊል ትምትም የብረት አክሊል በጭንቅላቴ ላይ አድርገው ራሴን በዘንግ እየመቱ ፊቴን በጥፊ እየጸፉ ይህም ሁሉ መከራ አሳልፌ እናንተ በመስቀል ላይ አድኜ ቤዛ ልሆን የመጣሁትን አመጣጥ 3 ዓመት ከ3 ወር ሳስተምር ያላስተዋልና ለምክንያት የሚጓዝ ቢኖር ለኃጢአቱ ምክንያት የለውም። መጥቼ አልነግራችሁ ምክንያት ሊኖራችሁ ይችል ነበረ። ነገር ግን እኔ ራሴ መጥቼ ስለነገርኳችሁ ለኃጢአታችሁ ምክንያት የላችሁም። አዳምን በሔዋን ሔዋን በሰይጣን አመካኙ። ምክንያቱ ግን ሊያድናቸው አልቻለም። 5500 ዘመን ሲፈጸም ከሰማይ ሰማያት ወልጄ ከድንግል ተወልጄ የስደቱን የሕፃንነቱን ጊዜ አሳልፌ ተጠምቄ 40 ቀን 40 ሌሊት አምላኮሙ ለነቢያት የሙሴ አምላክ ነኝና 40 ቀን አምላኮሙ ለነቢያት እነሆ የዕዝራ አምላክ ነኝና አምላኮሙ ለነቢያት የሕዝቅኤል አምላክ ነኝና አምላኮሙ ለኤልያስ የኤልያስ አምላክ ነኝና
እነዚህ ሁሉ 40 ቀን 40 ሌሊት ጾመዋልና የእነሱ አምላክ ስለሆንኩኝ የእነሱን ጾም እውን አድርግላቸዋለሁኝ። መዋዕለ ጾሜን ጨርሼ ሱባኤ ጨርሼ ስወጣ እነሆ 5500 ዘመን በችግር ላይ ወድቆ የነበረውን የጋብቻ ስርዓት ለውጠዋለሁ። እምለውጠው በሔዋን ምክንያት የመጣውን ስህተት በዳግማዊት ሔዋን በእናቴ በድንግል ማርያም እመልሰዋለሁ አለና ቃል ገባ። ይህን ይፈጽም ዘንድ ወደ ሰርግ ቤት ገባ። እናቱም ያንን ጥያቄ እንዲፈጽምላት ወይንኪ አልቦሙ ብላ አሁን የጎደለው የወይን ጠጅ የጠላ ጉዳይ ሳይሆን የሰው ሕይወት ነበርና በአማላጅነቷ ያንን ለ5500 ዘመን በሆነ ምክንያት ማንኛውም ሰው ሚስቱን መፍታት ይችላል የሚለውን ሕግ መድኃኔዓለም አስወግዶ በእናቱ በድንግል ማርያም አዲስ ጋብቻ ተባብሮ አብሮ መኖር ተከባብሮ መኖርን ለሁላችን ማደለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በሔዋን የመጣውን በድንግል ማርያም በዚህ ነው ወኮነት አራቂተ እግዚአብሔር ወይም ሕዝብና እግዚአብሔርን የምታስታርቅ ሆነች። ወኮነት ዕዳይተ ዕዳሃነ ሔዋን የሔዋንን ዕዳ የምትከፍል ሆነች። መትሕተ ፈጣሪ መልዕልተ ፍጡራን ድንግል ማርያም። ከዚህ በኋላ ሐዋርያትን መጥራት ጀመረ። አምላኮሙ ለሐዋርያት የሐዋርያት አምላክ ይሆን ዘንድ ሐዋርያት ማለት ተጓዦች ማለት ነው። ወይሐውር እምኃይል ውስተ ኃይል ከአንድ ከተማ ወደ ሌላ ከተማ፣ ከአንድ መከራ ወደ ሌላ መከራ፣ ከአንድ ንጉሥ ወደ ሌሎች ነገሥታት መከራ የሚያዩ ናቸውና ሐዋርያት ተጓዦች የሚል ቅጽል ስም የተሰጣቸው ማዕረግ የተሰጣቸው ሐዋርያት ተፈጠሩ ተጠሩ። የማቴዎስ ወንጌል ምዕራፍ 4 የዮሐንስ ወንጌል ምዕራፍ 1 ያዕቆብ አለ፣ እንድርያስ አለ፣ ዮሐንስ አለ፣ ጴጥሮስ አለ፣ ፊልጶስ አለ፣ ናትናኤል እያለ ሐዋርያትን ጠራ። የጠራቸውን መረጣቸው፣ የመረጣቸውን አከበራቸው። ከዚህ በኋላ የእነዚህ ሐዋርያት ራስ ወይም ሰብሳቢ አድርጎ ቅዱስ ጴጥሮስን ሾመው። የመጀመሪያው ለሐዋርያት የቀረበላቸው ጥያቄ መነ ይብልዎ ሰብእ ወልደ እጓለ እመሕያው፣ መነ ይብሉኒ ሰብእ ወልደ እጓለ እመሕያው፣ የሰው ልጆች እኔን ማን ይሉኛል የሚል ጥያቄ ለሐዋርያት ቀረበላቸው። አንዳንዶቹ ሙሴ ነው ይሉሃል፣ ሙሴ ባህር ከፍሏልና አንተም ማዕበሉን ስታረጋጋ አይተው። አንዳንዶቹ ኤልያስ ይሉሃል፣ ኤልያስ ድንግል ነው አንተም ድንግል ነህ እና ከዚህ የተነሳ ኤልያስ ይሉሃል። አንዳንዶቹ ደግሞ በምትናገራቸው ጠጠር ያሉ ቃላቶች ኤርምያስ ይሉሃል። እነሆ ሌሎች ደግሞ ያም ካልሆነ ከነቢያት አንዱ ይሉሃል። ሌሎች ደግሞ መጥምቁ ዮሐንስ ይሉሃል አሉና ከልባቸው ያለውን በጆሯቸው የዘገቡትን ለአምላካቸው ለእግዚአብሔር ተናገሩ። የእሱ መልስ እነሱ ያሉትን ይበሉ፣ እናንተ ግን እኔ ማን እንደሆንኩ አምናችኋል፣ ተረድታችኋል፣ ትናገራላችሁ፣ ታስተምራላችሁ፣ ትመሰክራላችሁ። ማን ነኝ አላቸው። መነ ይብሉኒ ሰብእ መነ ይብልዎ ሰብእ ወልደ እጓለ እመሕያው፣ መነ ይብሉኒ ሰብእ ወልደ እጓለ እመሕያው፣ እኔን ሰዎች ማን ይሉኛል አላቸው። ሁሉም ጸጥ ሲሉ ራስ የሆነው የተሾመው ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ እስኪ ተናገሩ፣ አንተ በሉ የሕያው እግዚአብሔር ልጅ እግዚአብሔር ነህ። እስኪ አመስግኑት እግዚአብሔርን። ይሄ ነው እንግዲህ አንተ የሕያው እግዚአብሔር ልጅ እግዚአብሔር ነህ፣ ኢየሱስ ክርስቶስ ነህ። በቅዳሴ ሰዓት ላይ አባቶቻችን ካህናት እግዚአብሔር እግዚኦ ኢየሱስ ክርስቶስ ዘትቤሎሙ ለአርዳኢከ ቅዱሳን፣ እግዚአብሔር የተባልክ አንተ ራስህ ኢየሱስ ክርስቶስ አለና ቅዱስ ጴጥሮስ ሲመሰክር ጴጥሮስ ብፁዕ ነህ አለ። ምንድን ነህ? ብፁዕ ነህ አለ። ብፁዕ ነህ፣ ድንቅ ነህ፣ ግሩም ነህ።
እስመ ይከሰተ ለከ ዘሥጋ ወደም ይህንን የለበስከው ሥጋና ደም ደካማውን ክፍል አልገለጠልም። እስመ ይከሰተ ለከ ዘሥጋ ወደም የለበስከው ሥጋ ድካም፣ ድንቁርና፣ እረፍት፣ እንቅልፍ፣ ምግብ፣ ልብስ፣ እረፍት የሚፈልገው ይሄ ደካማ ባህሪ አልገለጠልህም። ቅዱስ ያሬድ እንደምታውቁት 7 ዓመት ሙሉ ትምህርት አልገባው ብሎ በድንቁርና ነግሶ ነበረ ይላል። እየሰማችሁ ይላል። ስንት ዓመት ሙሉ? 7 ዓመት ሙሉ ትምህርት አልገባው ብሎ ማለት ነው። ለዚህ ነው ሥጋና ደም አልገለጠልህም ማለት ለካም ሥጋና ደም በውስጡ አንዳንድ ጊዜ እምቢ የሚል ድንቁርና አለ ማለት ነው። እየሰማችሁ ይላል። እውቀትም ድንቁርናም የሚስማማው ክፍል አልገለጠልህም። አሁን በትምህርት ቤት አሁን የፈተና ሰዓት በብዙዎቹ አልፏል። አንዳንድ ቦታ ማለት በእኛ በኮሌጅ ደረጃ ደግሞ ለመግባትም እንደገና ለመጨረስም ብዙ እያየን ነው። እየሰማችሁ ነው አይደል? ስለዚህ ፈተና ላይ ጠንካራ እውቀት ይዘው የሚወጡና እንደገና ደግሞ ፈተና በቀረበ ጊዜ እንዲህ አይናቸውን እንዳያወቀ ቦግም ያደርጓል። እየሰማችሁ ነው አይደል? የሚቆርጁ ማለት ነው። የሚሰርቁ ማለት ነው። እየሰማችሁ ነው አይደል? ስለዚህ ይሄ አይነት ባህሪ ፈተና በመጣ ጊዜ እንዲህ የሚል ይህን አልገለጠልህም። ማን ያስፈርጀኝ ብሎ የሚል አይኑር አልገለጠልህም። አላ ከሰተ ለከ አቡየ ዘበሰማያት ሰማያዊ አባት የገለጠልህ። ክብርና ምስጋና ለመድኃኒዓለም እሱ የገለጠልህ አለው። ስለዚህ አንተ ብፁዕ ነህ አለና ይልቁንም እነሆ እስካሁን ለማንም ያልሰጠውትን ስልጣን ጨማምሬ ላለው ይሰጠዋል፣ ሌላው ደግሞ ያም ይወሰድበታልና አንተ አለት ነህ አለው። ምን አለው? አንተ አለት ነህ። አንተ የሃይማኖት አለት ነህ፣ የቤተ ክርስቲያን መሰረት ነህ። አንተ የመንግሥተ ሰማያትን ቁልፍ ከአሁን ሰዓት ጀምሮ ከኔ ጋር ተረክባለህ አለው። መስሎት እግዚአብሔርና አያችሁ፣ እውነትን መናገር ያሸልማል። አንተ ምንድን ነህ? አንተ አለት ነህ። አንተ መሰረት ነህ። የሃይማኖት አለት፣ የቤተ ክርስቲያን መሰረት ነህ አንተ። ይልቁንም እነሆ አለ የመንግሥተ ሰማያትን ቁልፍ ሰጥቻለሁ። የመንግሥተ ሰማያትን መራውተ ዘመንግሥተ ሰማያት ይልቁንም እነሆ አንተ መሰረት ነህ። በአንተ መሰረትነት ቤተ ክርስቲያንን እሰራታለሁ። ወአናቅጸ ሲኦል ኢይህይልዋ የሲኦል ደጆች አይችሏትም። እስኪ ተናገሩ። የሲኦል ደጆች ምን አይሏትም? ለዚህ እኮ ነው ዛሬ 10 ቤተ ክርስቲያን ያቃጥሉብናል፣ 100 እንሰራለን። እስኪ አመስግኑት እግዚአብሔር። ይደንቃቸዋል እኮ 10፣ 30፣ 50 ካህን ያቃጥሉብናል። ኮሌጆቻችን 1000 ያስመርቃሉ። እየሰማችሁ ነው። እድሜ ለወላድ እናቶች ይወልዳሉ፣ ቤተ ክርስቲያን ደግሞ በእውቀት ትወልዳለች። ይህንን ጉቶ ብትቆርጡት አንዱ ጉቶ እንደገና ስንት ያወጣል? 100 ቅርንጫፍ ነው የሚያወጣው። ቤተ ክርስቲያን እንዲህ ናት ወዳጆች። ግራኝ መሐመድ አልቻላትም፣ ዮዲት ጉዲትም አልቻለቻትም፣ ጣሊያን ፋሽስቱም አልቻለም። ቅዱስ ጊዮርጊስ በፈረሱ ቅዱስ ሚካኤል በክንፉ እና አፄ ምኒልክ ያንን በሰማይ የሚበር በምድር የሚሽከረከር መሳሪያ ይዞ የመጣውን ቁሞ ጠብቂ በሆነ መሳሪያ አንድ በአንድ የሚተኩስ ሰይፍና ቢላ፣ ጩቤ፣ ደንጋይ፣ ዱላ፣ ገጀራ ከዚህ ውጭ ምን አለ? ይህን ይዘው ሄደው ሲያሸንፉ ወጣው ምንድን ነው ያሉት? እዚያ ጀነራሎቹ የኢትዮጵያ ሰዎች ቁመታቸው ያጠረ መሳሪያቸው ቁሞ ጠብቂ የሆነ እነሱ አላሸነፉንም፣ በነጭ ፈረስ ላይ ያለ ወጣት አሸንፈናል። እስኪ አመስግኑት። ቅዱስ ጊዮርጊስ እኮ ነው ምስክርነት ሰጥቷል። ስለዚህ ቤተ ክርስቲያን በአንተ መሰረት ነው። ምን ማለት ነው? አሁን የድንጋይ የጠጠር ጉዳይ አይደለም። በአንተ እምነት ማለት ነው። አንተ ውጡ ክርስቶስ ወልደ እግዚአብሔር ያው አንተ እግዚአብሔር ልጅ እግዚአብሔር ያው እግዚአብሔር ልጅ እግዚአብሔር ነው ብለህ በመሰከርክበት አንደበት
ክርስቲያኖች በዚህ ዓለም እስከሚፈጸም ድረስ በዚህ ምስክርነት ሲመሰክሩ ይኖራሉ። አዎ ይኖራሉ። አንተ አለት ነህ ማለት በአንተ ቃል በአንተ ምስክርነት ቤተ ክርስቲያኔን እሰራታለሁ። ወአናቅጸ ሲኦልን ይይርዋ የሲኦል ደጆች አንድም መናፍቃን አይችሏትም። ነፋሱ ይነፍሳል አለ ማቴዎስ 8 ላይ ተመልከቱ። አዎ ነፋሱ ይነፍሳል። በአሸዋ ላይ የተሰራውን ያ ነፋሱ ማዕበሉን ይመታል። ማዕበሉ ጥርግርግ አድርጎ ይዞት ይሄዳል። ይህች ቤተ ክርስቲያን ግን አለት ላይ ነውና የተሰራችው። ማዕበሉ የምንፍቅና ማዕበሉ የፖለቲካ ማዕበሉ የተለያየ ማዕበል ቢነፍስም ወይ ወርቀ ዝንቱ ቤት እስመ ውስጥ ላይ ነኮት ተሳረረ ቤቱ አይወርቅም አንድም አይወደቅም። የተሰራው በደመ ክርስቶስ በደመ መለኮት እነሆ በኢየሱስ ክርስቶስ አዎ በራሱ ለቤተ ክርስቲያን በደሙ የዘዋ ወበማይ ዘወይዘም ደሞ አጥመቃ እንዳለ ቅዱስ ያሬድ ሥጋውን ቆርሶ ደሙን አፍስሶ በእናቱ ስም ፊልጵስዩስ ላይ ለመጀመሪያ ጊዜ ቤተ ክርስቲያንን ሰራ። ዛሬ ግን ለቁጥር የሚያታክቱ አብያተ ክርስቲያናትና ገዳማት አድባራት አሉ። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው የሚነግረን። ታዲያ ምን አለ? እነሆ የመንግሥተ ሰማያትን ቁልፍ ሰጥቻለሁ አለ። የመንግሥተ ሰማያትን መክፈቻ ማለት ከመንግሥተ ሰማያት የምታወጣበት ወደ መንግሥተ ሰማያት የምታስገባበትን ስልጣን ሰጥቻለሁ። በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ የተፈታ ነው አለና ይህን ስልጣን ሰጠው። አባ ኖህ ድንግል ሐምሌ 24 ዕረፍታቸው ነው። ሀገራቸው ግብፅ ኒሳን የምትባል ቦታ ናት። ይችን ቦታ ስናስብ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ርዕሰ ባሕታውያንን እናስባለን። ኮከብ ብሩህ ዘሰረጸ ማቅሌስያ ኮከብ ብሩህ ዘሰረጸ ማቅሌስያ ኮኖሙ አለ ለሰባ ግብፅ ወኢትዮጵያ። ለግብፅና ለኢትዮጵያ ሰዎች አባት የሆነው ኮከብ ገብረ መንፈስ ቅዱስን የወለዱ እግዚአርያና ጸጋ ዘአብን በተክለ ሃይማኖት ስናይ እንደገና ደግሞ ስምዖን ወአቅሌስያ እለነበሩ በኒሳ የነበሩ ስምዖንና አቅሌስያ የሚባሉ ደጋግ ባለትዳሮችን እናያለን። ወደ ኢትዮጵያ ስንመጣ ጻድቁ ተክለ ሃይማኖትን የወለዱ እነዚህ አርያን እናያለን። እነ ጸጋ ዘአብን እናያለን። ወደ ግብፅ ስንሄድ ደግሞ ስምዖንና አቅሌስያን እናያለን። ምን ይላቸዋል? የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ እንደው ወንጌል ስለ ዘካርያስና ስለ ኤልሳቤጥ ሲናገር ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። እንዲህ አይነት በትዳር ውስጥ ያሉ ሰዎች የሚወልዷቸው ደጋግ ልጆች ናቸው። ለምሳሌ ገብረ መንፈስ ቅዱስን የወለዱ እናትና አባት ለ30 ዓመት ልጅ አጥተው ሲያለቅሱ ከዕለታት በአንድ ቀን አቅሌስያ በሥላሴ ስዕል ፊት ለፊት ሄደችና ለሥላሴ የሚሳን ነገር ምን አለ? ሁሉ በሥላሴ ሁሉ ይሆናል በሥላሴ አልቅሳለሁ ረድታ መጣች። በኢየሱስ ክርስቶስ መንገድ ጽንፈቱ መጋቢት 29 ቀን ልደቱ ታኅሳስ 29 ቀን ነበረ በገዳም ወበዓታት እንዴት ዘዝሮቱ 60 ዓመት 60 ዓመት የጌታ ቤተሰብ 120 ነው። 12 ሐዋርያት 36 ቅዱሳን አለ 70 አርድእት 120 የገብረ መንፈስ ቅዱስን 120 ቤተሰብ የግብፅንና የኢትዮጵያ ሰዎችን አንድ የሚያደርግ ያሁኑን ያደርገውና እየሰማችሁ ይላል። አሁን በአባይ ያው የምንሰማው መቆራቆስ የሚባል ነገር አለ። እንዲያንሰማለን ይገርማል። ገብረ መንፈስ ቅዱስን እዚህ አቁመን አሁን አባይ የማን ነው የምንላቸው? የማን ነው የሚሉት? እስኪ ንገሩ። የኢትዮጵያ ነው አይደል? የኢትዮጵያ ሁሉ ማንም ያውቃል። እነሱ እኮ የእኛም አይሉም እኮ። ነገር ግን አባይ የእግዚአብሔር ነው አይደል እንዴ? የእግዚአብሔር ስጦታ ነው። ለሁሉም ይበቃል ነው የሚሉት እሳቸው። ከዘር የወጡ ናቸው። ለግብፅ አይሉ፣ ለኢትዮጵያም አይሉ፣ ለሁሉም ይበቃል። እየሰማችሁ ነው አይደል? አባይ የኢትዮጵያ እንደሆነማ ማንም ያውቃል እኮ። እኔ ቀን የሚባል ትምህርት የተማርኩት እዚያ አካባቢ ነውና ጨወሌ ይባላል። አባይ ይሄ የፈረስ ጭራ
ልንገዛ እየሄድን ገዳሙ ላይ የሚመለጭበት ቦታ ላይ ጸበሉን አቋርጠዋል። እየሰማችሁ ነው አይደል? ስለዚህ አሁን አባይ እነሱ ሙገኛ ነው አይሉ። ነገር ግን ኢትዮጵያ ላይ ሊመለጭ በእኛ አልፎ ሊሄድ ስለተፈጥሮ ነውና አልገድሙብን ያሉ እንጂ እኛ ነው አለ ይሉም አይችሉ። እየሰማችሁ ነው አይደል? ቅዱስ ያሬድን ጠይቁት ድጓው ላይ ኦ አባይ ሀባይቴ ተሐውር ወደ መኑ ታድጋ ለሀገሪቱ ኢትዮጵያ እዚህ ጓጽወን ላይ ሆኖ አባይ ዘቅዝቆ ያየዋል። የኢትዮጵያ ሕዝብ አንድ ጊዜ ይራባል፣ አንድ ጊዜ ይጠማል፣ አንድ ጊዜ ይሰደዳል። ቅዱስ ያሬድ ጨነቀውና ምን አለ? አባይ አለው። በዚህ ማኮ ነው። እየሰማችሁ ነው አይደል? ወዴት ነው የምትሄደው? ኢትዮጵያን ለማን ትተዋታለህ? የኢትዮጵያ ሕዝብ የጠገበና መጀመሪያ እኮ ምግብ የሚጀምረው ከቤት ነው። ቤቱን ያላጠገበ ለሌላ እኮ አይሰጥም። መጀመሪያ የኛ ሕዝብ ማግኘት አለበት አለና ቢያዝን አልቆምለት አለ። አሁን ወረደ። እየሰማችሁ ነው። አባይ ወንዙ አጠገብ ሆነና እንደገና ይጮሃል። በዜማ ነው፣ በአራራይ ዜማ። አራራይ በጣም ባይዘሪ ነው እና ይጮሃል። ቅዱስ ሚካኤል ነው በሽማግሌ የተመሰለና መጣና ቅዱስ ያሬድ እስካሁን ቤተልሔም ላይ ድጓ ትጮ ነበረ፣ ዙራምባ ላይ ደግሞ ዝማሬ ትጮ ነበረ፣ እዚያ ደግሞ ሰሜን ጎንደር ላይ ደግሞ እንዲህ ትጮ ነበረ። ዛሬ ደግሞ ወንዝ ዳር ቁመሃል ሆነ ነው አለ። አባይ ለኢትዮጵያ ሕዝብ ሳጠግብ ወደ ውጭ ለምን ይሄዳል? ይቁም ብዬ ነው አለ። ውሃ ሲሞላ መሄዱ አይቀርም፣ እንኳን መሄድ ይቅርና ሰው ይወስዳልና በጊዜ ወደ ቤት ግባ። ምክንያቱም አባይ ኢትዮጵያ ላይ ሊመነጭ ወደ ውጭ ሀገር ሊሄድ ደግሞ ተፈጥሮ ነው። እየሰማችሁ ነው አይደል? እንግዲህ አስያ ከሆነ አለ ቅዱስ ያሬድ እንጨትና አፈር ደንጋይ መውሰዱ ይተው፣ ከሞላ አንተንም ይወስድሃል እንኳን እንጨት ነው። እየሰማችሁ ነው አይደል? ይሄ ጸዋት እዚህ ማለት ያለው ያሬድና ዜማው ይላል ቃል ይላል ቅዱስ ያሬድ ደረሰው ማለት ነው። በአራራይ ዜማ ነው። እየሰማችሁ ነው አይደል? ሰውየው አዝማሪ ነው። እዚያ ማዶ ድግስ ተጠርቷል። በኋላ ወደ ወንዙ አካባቢ ሲደርስ ወንዙ ሞልቷል። አንዳንድ አካባቢ ላይ ዘርብና እዚህ ሜዳው ላይ የላይኛው ውሃ መጥቶ እዚህ ይሞላዋል። እዚህ አካባቢ ደረቅ ነው፣ ወንዙ ግን ሞልቷል። የሞላው እዚህ ስለዘነበ አይደለም፣ ላይ ተራራው ላይ ስለዘነበ ነው። እኔ አሁን የመጣሁት ከይካባድ ነው እና እዚህ መገናኛ ስመጣ ድብልቅልቅ ያለ ዝናብ ነው። እየሰማችሁ ነው አይደል? እዚያኛ አካባቢ ግን ዝናብ የለም፣ እንደዚህ ማለት ነው። እና አዝማሪው ድግስ ተጠርቶ ወንዙ ጉደል ቢሎ አልጎዳለ። በኋላ እንደዚህ እንትን ይላል። አሁን የሚመላክ መጣና አዝማሪ ድሮውን ሰርግ ቤት ድግስ ቤት ነበር፣ አንተ ደግሞ ወንዝ ዳር ደግሞ እዚህ መጣህ ምንድን ነው እንደዚህ? አይ እዚያ ባዶ ተጠርቼ አንደኛ አጣሪ አክባሪ ነውና ሰርጋቸውን ላደምቅላቸው፣ ሙሽራው ደስ እንዲለው፣ አጃቢዎቹ ደስ እንዲላቸው ለዚያ ነበር። ውሃው ሞልቶ አልጎልልኛል፣ እንዳልመለስ አደራ ነው፣ እንዳልሻገር ውሃው ሊበላኝ ነው፣ ግራ ገባኝ ነው። አይ ውሃው እኮ ይህንን ጥሩ የሆነ ዜማ ስታሰማው የሰማው እየሄደ ያልሰማው ነው የሚመጣው። እየሰማች ነው አይደል? ስለዚህ ሳይመሽም በጊዜ ተመለስ። እየሰማች ነው አይደል? ክረምት ስለሆነ አጠር አድርገውና በጊዜ ልትመለሱ ነው። እዚያ ሁላችን ጋር አሁን አባሉ ድንግል እነዚህ አባት ኒሳ ጻድቁ ገብረ መንፈስ ቅዱስ በተወለዱባት ቦታ ከመልካም ቤተሰብ ነው የተወለዱት። ይገርማችኋል። ዲዮቅልጥያኖስ የሚባል ከሃዲ እነ ቅድስት አርሴማን ሌሎቹንም እንዳለ ጠቅላላ ሐዋርያትንም ሰማዕታትንም ዋጋ ያስከፈለ ይልቁንም ለ300 ዘመን አብያተ ክርስቲያናት እንዲዘጋ አብያተ ጣዖታት አሁን እንዲከፈቱ እያደረጉ ከተጓዙት የክህደት መሪዎች መካከል አንዱ ነው። ዲዮቅልጥያኖስና መክስምያኖስ በቤተ ክርስቲያናችን ታሪክ ትልቁን ጠባሳ ታሪክ የያዙ እነሱ ናቸው። በተለይ ሮም አካባቢ ላይ ያሉ ክርስቲያኖች በእነሱ ምክንያት ዝቅዝቅ ተሰቅለዋል። እንደ በሬ ስጋቸው ተወራርቷል። እንዲሁም አጥንታቸው ተፍቋል፣ ደማቸው ፈሷል፣ ወደ እሳት ተወርውረዋል፣ ወደ ፈላ ውሃ ተጥለዋል። ያው እነ ቅድስት ኢየሉጣን እነ ቅዱስ ቂርቆስን እንዳያችሁ እየሰማችሁ ነው አይደል? ያ ዘመን ማለት እንደገና ደግሞ ቅድስት አርሴማን ያው ድርጣድስ ቢሆንም አመጣ ሄደችው ከዲዮቅልጥያኖስ ግን እዛ ጋር ብትሄድ ደግሞ እዛ ጋር ያገጠማል እና በዚያን ዘመን ነው ይሄ ጻድቅ 12 ዓመት ሙሉ በእናት አባቱ ቤት ሲኖር። እናት አባት እናት መቼም መምህር ናት። መብላት ታስተምራለች፣ መልበስ ታስተምራለች፣ መነጋገር ታስተምራለች። መጀመሪያ መምህር ናት እና 12 ዓመት ስለ መጻሕፍት፣ ስለ አምልኮት፣ ስለ ሀገር ፍቅር፣ ስለ ሃይማኖት ፍቅር እያስተማሩ አሳደጉት።
ከዚህ በኋላ ግን እግዚአብሔር አይምሮውን ከፈተና እኔ አለ ሰማዕታትን ተመልክቼ ከዲዮቅልጥያኖስ ጋር ተከራክሬ አንገቴን ለሰይፍ እሰጣለሁ እንጂ እየሰማችሁ ነው አይደል? ወደኋላ አልልም ማለትና ሰማዕትነትን ጀመረ። ቅዱስ ጊዮርጊስ ልጅ በ10 ዓመቱ አባቱ ሞተ። በአባቱ ቦታ ላይ የተሾመ መስፍን 5 ዓመት አሳደገው እያስተማረ 15 ዓመት ሲሆነው መስፍኑ ልጅ አለችውና ለእናቱ እኔ ልጅን ላጋባውና ይሄ ወንበር የኔ ወንበር አይደለም የአባት ወንበር ነውና ልስጥ ብሎ ድግስ ደገሰ። በዋዜማው መስፍኑ ሞተ። ቅዱስ ጊዮርጊስ ምን አለ? እኔ በሰማዕትነት እግዚአብሔርን አገልግዬ እንዳርፍ እንጂ በትዳር ውስጥ እንድኖር አይደለም የተፈቀደልኝ አለና እሷን እግዚአብሔር ያጽናሽ ብሎ ወደ ተጋድሎ ሄደ። ፈረስ መጋለብ፣ ጦር መወርወር፣ እንደገና በሥላሴ ስም እያለ እያማተበ በክደት ውስጥ ያሉ ሰዎችን እየበታተነ 5 ዓመት ልምድ ወሰደ። 20 ዓመት ሆኗል ማለት ነው። በ20 ዓመት ወጣና ተጋድሎውን ጀመረ። የሚገርማችሁ ነገር 70 ነገሥታትን 7 ዓመት ሙሉ ተጋድሎ አድርጎ 4 ጊዜ ሞቷል። ስንት ጊዜ? 4 ጊዜ ሞቷል። አቤት ተጋድሎ! ክርስትና እንደዚህ 3 ጊዜ ተነስቷል። ከበየና ወርቅ ጥሩኝ እምንቆባሪ ዘያቱ ዘተጽፈ ብኪ ትብተሱ ወተስካረ ሞቱ አክሊለ ጽጌ ማርያም 4 ፊደል ነው። እየሰማችሁ ነው አይደል? የጊዮርጊስ የመከራውና የሞቱ ምስክር ድንግል ማርያም ናት። እስኪ አመስግኗት ድንግል ማርያም። ድንግል ማርያም ናት። 7 ዓመት ዘኮነንዎ ወይመሰሎ ከመዓልቲ ይላል። 7 ዓመት ተጋደለ እንዳንድ ቀን አልመሰለው። ቅዱሱ ለእግዚአብሔር ለ7 ዓመት ተጋድሎ 7 አክሊል አገኘ። ይህንን አባመው ሰው እኔም ልጋደልና አክሊል የመንግሥተ ሰማያትን ቁልፍ ልቀበላሉ። ምን አሉ እስኪ ንገሩ? የመንግሥተ ሰማያትን ቁልፍ ለማግኘት ወይ እንደ ጴጥሮስ ተሰቅስቄ መስጠት አለብኝ፣ ወይ እንደ ጳውሎስ አንገቴ እንደ ጎመን መቀደድ አለበት፣ ወይ እንደ ቅዱስ ጊዮርጊስ ደግሞ እነሆ በመጋዝ መሰንጠቅ በጦር መወጋት፣ ወይም እንደ እስጢፋኖስ የድንጋይ ውርጅብኝ በላዬ ላይ ይውረድ። እነሆ ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን ለእኔ ሲል በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ዓለምን ያዳነውን መድኃኔዓለም ለእርሱ ምስክር ሆኜ አምላኬን ለዓለም አስተዋውቄ እሞታለሁ ብለው ሰማዕትነትን ጀመሩ። ሉቂዮስ የሚባል ክፉ እርኩን ፊታቸው ላይ መጣና የመጀመሪያውን ፈተና አቀረበ። ማንን ታመልካለህ? እግዚአብሔር። ለማን ትሰግዳለህ? ይሰግድ ሁሉ በርክተቱ ለኢየሱስ ክርስቶስ ይልጥሲሱ ናሁ ለአምላኬ ለኢየሱስ ክርስቶስ። ዘጸአት ምዕራፍ 20 ዘዳግም ምዕራፍ 5 ከሰማይ በታች ከምድር በላይ ጉልበት ሁሉ ለእግዚአብሔር ይንበርከክ ተብሏል። ለማን ይንበርከክ? ጣዖት አሻንጉሊት ነው። እኔ የምሰግደው ለእግዚአብሔር ብቻ ነው ብለው ሲሉ የመጀመሪያው ጉዞ እንደ ቅዱስ ጴጥሮስ የተመኙት ነው ይባሉ። እንደ ቅዱስ ጴጥሮስ ዝግዝግ ሰቀላቸው። እንዴት ሰቀላቸው? በገመድ ነው። እንደው በመርከብ ይዞ እየሄደ መርከቡ ምሰሶ ላይ ከመርከቡ ባህር ላይ ማለት ነው እንዲህ አድርጎ እንደ ዶሮ ዘቀዘቀና ሰቀላቸው። አንዱን በረከት አገኘሁኛሉ። እስኪ አመስግኑት መድኃኒዓለም ላይ አንዱን በረከት ጴጥሮስን ወንኳሉ። አሁን ጴጥሮስ ላይ እንደው የጴጥሮስ በረከት በላይ ላይ መጣ። እኛ እኮ ትንሽ ቆም ብለን ስናስቀድስ ምን እግራችን እንዲህ ስንኩል ስንት መከራ አለ። እየሰማችሁ ነው። ምን አሉ እነዚህ አባ ነው የአንዷ የቅዱስ ጴጥሮስ በረከት ወደ እኔ መጣች፣ ወደ እኔ መጣች። አሁን ተሰቅለው እንዳሉ እሱ ግን አለፍ ብሎ ምግብ አስቀርቦ ሊበላ ጽዋ አስቀርቦ ሊጠጣ ሲል ጽዋው ድንጋይ ሆነና ውሃ ባዶ፣ ምግቡም ደግሞ ባዶ። አሁን ተያያዘ። እሳቸውን ግን ቅዱስ ሚካኤል መጣና ፈታቸው። ክብርና ምስጋና ለታላቁ መላእክት። አሁን ቀጠለ። እንደገና ደግሞ ሌላ ፈተና አመጣ። በመጋዝ መሰንጠቅ አለባቸው አለ። አሁን ሁለተኛ ማንም መሰልባሉ?
ቅዱስ ጊዮርጊስን፣ ቅድም አንድ ነበረ ቅዱስ ጴጥሮስን፣ አሁን ደግሞ በመጋዝ ሲል ደግሞ ቅዱስ ጊዮርጊስን መሰልኩ ደግሞ አሁን አለ። ቀጠለ። አሁንም ቅዱስ ሚካኤል መጣና ከሁለት የተሰነጠቀውን ሰውነታቸውን አንድ አደረገና ቁመው መመስከር ጀመሩ። ክብርና ምስጋና ለመድኃኒዓለም። ሶስተኛው ይገርማችኋል፣ የብርሃነ ዘረባ መጣና 3 ክንድ 4 ክንድ የሚሆነው እባብ በላያቸው ላይ ሂድና ብላ ብሎ ሲረቅ እንዲህ ሲያማትቡበት በእሳቸው አካባቢ ገመድ ሆነ። ያ እባብ ተመለሰና በላያቸው ላይ ተጠመጠመ። እየሰማችሁ ነው አይደል? አቤት በጣም ለዚህ ነው እግዚአብሔር በጻድቁ እንደተመሰገነ ነው ያልኳችሁ። ኧረ እባክህ ጸልዩልኝ ይነክሰኝ ነው አለ። አንተ ክፉ የአምላኬን ፍቅር ተመልከት። ቅዱስ እስጢፋኖስ አስበው በድንጋይ እየወገሩት አትቁጠርባቸው፣ አምላኬን ተመልከተው፣ በማወቅም ባለማወቅም ያደረጉትን ሁሉ ይቅር በላቸው። እኔ አምላኬ ልጅ ነኝ፣ የወጣሁበትን ዓላማ እሱም መሆን ባልችል ከእሱ የቀረውን ልሞላ ነው። ቅዱስ ጳውሎስ ከጌታዬ ከኢየሱስ ክርስቶስ የጎደለውን እሞላለሁ አለ። አንገቱን ጌታ አልተቆረጠምና እኔ አንገቴን እከለላለሁ ማለት ነው፣ ቆረጣለሁ ማለት ነው። እሳቸውም እንደዚህ አሉ። አማተቡና